SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? ውድ የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች፣ እንግዲህ ዛሬ ይዤላችሁ የመጣሁት በቦታችሁ መሰረት ምን ልስራላችሁ ቀጣይ ባልኳችሁ መሰረት በርከት ያሉ ሞዴል ወይም ኤንትራንስ ኤግዛሞችን ስሪልን የሚለው ስለበለጠ ይህንን ይዤላችሁ መጥቻለሁ። ፓርት 1 እስከ 30 ድረስ የሚደርሱትን ጥያቄ በባለፈው ክፍል ሰርችላችኋለሁ። አሁን ደግሞ ከ31 እስከ 60 ያሉትን የምንሰራ ይሆናል ማለት ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ ማለት ነው። እና ወደ ጥያቄያችን ስንገባ 31ኛው ምን ይላል? Which one of the following is mentioned by the purpose of their transit about Swahili city-state trade? A. They had strong commercial tie with Egypt and the regions of Ethiopia. B. The regions in wealthy in ivory, palm oil, rhino, horn, and tortoise shale. C. The original inhabitants of the regions were the Arabs and Indians merchants. D. The Portuguese arrival to the regions, increasing the trade volume of Swahili state. ምን ይመስላችኋል? 31ኛው ምን ይላል? በኤርትራ ባህር ዳርቻ ዙሪያ ይሄ ፐርፐስ ኦፍ ዴር ትራንሲ ስለ ስዋሂሊ የንግድ ከተማ ግዛቶች የትኛው ተጠቅሷል ነው የሚለው ከነዚህ ምርጫዎች ውስጥ ማለት ነው። ምን ይመስላችኋል? መልሱ ቢ ነው። the region is wealthy in ivory, palm oil, rhino, iron እያለ ይቀጥላል። ቢ ነው። ምክንያቱም ይሄ የኤርትራ ባህር ዳርቻ ዙሪያ ማለት ነው ፔፐርስ ኦፍ ኤርትራን ሲ የተሰኘው ይሄ ጥንታዊ መጽሐፍ በአንደኛው ክፍለ ዘመን አካባቢ በግሪክ ቋንቋ የተጻፈ ሲሆን በወቅቱ የነበረውን የንግድ ሁኔታ በዝርዝር ይገልጻል እና መጽሐፉ ደግሞ የስዋሂሊ የንግድ ከተማ ግዛቶችን በተለይም እንደ ራፕታ ያሉት በዝሆን ጥርስ፣ በፓል፣ በዘንባባ ዘይት፣ በአውራሪስ ቀንድና በኤሊ ዛጎል የበለጸጉ እንደነበሩ ይገልጻል እና እነዚህም እቃዎች በህንድ ውቅያኖስ የንግድ መስመሮች ላይ ዋነኛ የንግድ ምርቶችም ነበሩ ማለት ነው እና የስዋሂሊ የንግድ ከተማ ግዛቶች ማለት ነው ከዘመናት በፊት የዳበረ የንግድ የባህል የነበራቸው ሲሆን ከውስጠኛው የአፍሪካ ክፍል የሚገኙት ደግሞ የተፈጥሮ ሀብቶችን ወደ ውጪ ይልኩ ነበር ከውስጠኛው የአፍሪካ ክፍል ማለት ነውና ይሄ የህንድ ውቅያኖስ የንግድ መስመር ደግሞ በወቅቱ ባህላዊና ኢኮኖሚያዊ ልውውጥም እንዲኖር ትልቅ ሚናም ተጫውተዋል ማለት ነው። ስለዚህ መልሱ ቢ ይሆናል። ወደ 32ኛው ጥያቄ ስንገባ what was the evidence used to justify the existence that Zimbabwe civilization? A. Presence of agriculture and cattle herding Bantu peoples in the area. B. Both of the folktales and written evidence left by the Zimbabweans. C. Archaeological evidence that unearthed ruins of building and artifacts. D. Linguistic evidence that show the settlement patterns of the Bantu people. 32ኛ ምን ይመስላችኋል? የዚምባብዌ ስልጣኔ መኖሩን ለማረጋገጥ ምን ማስረጃ ጥቅም ላይ ውሏል ነው የሚለው። መልሱ ሲ ነው። archaeological evidence that unearthed ruins of building and artifacts። ይህም ማለት ነው ይሄ የዚምባብዌ ስልጣኔ መኖሩን ለማረጋገጥ ዋነኛው ማስረጃ የአርኮሎጂስት ግኝቶች ናቸው እና በተለይም የታላቁ ዚምባብዌ ፍርስራሾች ግሬት ዚምባብዌ ሩይንስ የምናቸው የተገኘው እጅግ ጠቃሚ ማስረጃ ነበር እና እነዚህ ፍርስራሾች ትልቅና ውስብስብ የድንጋይ አወቃቀሮች ያላቸው ሲሆን እና የህንፃዎቹ ጥራት ደግሞ በወቅቱ የነበረውን የስልጣኔ ደረጃም ያሳያል እና ከዚህ በተጨማሪ የተለያዩ ቅርሶች ተገኝተዋል እና እነሱ የንግድ ልውውጥ መኖሩን የዚምባብዌ ህዝቦች የእደ ጥበብ ክህሎትም እንደነበራቸውም ያረጋግጣል ማለት ነው እና እቺ ታላቋ ዚምባብዌ ስልጣኔ ማለት ነው የዚምባብዌ ስልጣኔ ከ11ኛው እስከ 15ኛው ክፍለ ዘመን የነበረ ሲሆን በደቡብ አፍሪካ ውስጥ ደግሞ ትልቅም ስልጣኔ ነበር እና የዚህ ስልጣኔ ኢኮኖሚ የተመሰረተው በከብት እርባታ፣ በእርሻና በወርቅ ንግድ ላይም ነበር ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። ወደ 33ኛው ጥያቄ ስንገባ which one of the following serve
as the major items of trade and source labor along the trans-Saharan trade. A gold, B soil, C animal hides, D slaves። ምን ይመስላችኋል? 33ኛ ከሚከተሉት ውስጥ በትራንስ ሰሃራን ንግድ ውስጥ እንደ ዋና የንግድ ዕቃና የጉልበት ምንጭ ሆኖ የሚያገለግለው የትኛው ነው የሚለው። መልሱ ዲ ነው። እና በትራንስ ሰሃራ ንግድ ውስጥ ባሪያዎች እንደ ዋና የንግድ ዕቃ ይቆጠሩ ነበር እና ከሳራ በረሃ በስተደቡብ ካሉ አካባቢዎች ወደ ሰሜን አፍሪካና ወደ ሌሎች የዓለም ክፍሎች ይወሰዱ ነበር እና ባሪያዎች በሰሜን አፍሪካ በሚገኙ ቤቶች፣ እርሻዎችና ማዕድናት ውስጥ እንደ ጉልበት ምንጭ ያገለግሉ ነበር። እናም በተጨማሪ የትራንስ ሰሃራ ንግድ ከመካከለኛው ዘመን ጀምሮ የነበረ ሲሆን የአፍሪካን እና የሜዲትራኒያን ዓለሞችን ያገናኘ ነበር እና ባሪያዎች ከወርቅና ከጨው ጋር በዋነኝነት ይነገዱባቸው የነበሩ እቃዎች ነበሩ፣ እንደ እቃ ነበር የሚቆጠሩት እና ይሄ ንግድ ደግሞ በአፍሪካ ማህበረሰቦች ላይ ከፍተኛ ተጽዕኖም አሳድሯል ማለት ነው። እና ሌላኛው ጥያቄ ደግሞ 34ኛው which of the following is true about the achievement of pre-colonial states in East Africa? A. Compared to other regions failed to establish kingdoms and empires. B. The regions were successful to defend itself from the foreign colonial conquest. C. A maximum of agricultural and pastoral people established their own kingdom. D. Islam was the major source of unity among pastoral peoples of East Africa. ምን ይመስላችኋል? 34ኛው ምን ይላል? ይሄ በፕሪኮሎኒያል ወይም በቅድመ ቅኝ ግዛት ማለት ነው በአፍሪካ ምስራቅ ስለተገኙት ውጤቶች የሚከተሉት የትኛው እውነት ነው የሚለው እና መልሱ ሲ ነው። እና በምስራቅ አፍሪካ የተለያዩ የግብርና እና የእረኝነት እረኛ የሆኑ ገበሬዎች ምናምን እነዚህ ሁሉ ማህበረሰቦች የራሳቸውን መንግስትና ግዛቶች መመስረት ችሏል። ለምሳሌ ቡጋንዳ ነው የሚባለው፣ ኪታራ፣ ሩዋንዳ፣ ብሩንዲ ይጠቀሳሉ ማለት ነው። እና እነዚህ መንግስታት ደግሞ በግብርናና በእረኝነት ላይ የተመሰረተ ኢኮኖሚ የነበራቸው ሲሆን የራሳቸው የሆነ ባህልና ማህበራዊ መዋቅርም ነበራቸው ማለት ነው። በተጨማሪም በምስራቅ አፍሪካ የነበሩ መንግስታት የረጅም ጊዜ ታሪክ ያላቸው ሲሆን ከአካባቢው ሁኔታ ጋር ተስማምተው የራሳቸውን ማንነትም ገንብተዋል ማለት ነው። እናም 34ኛው ይመስላል። 35ኛው ደግሞ what was the long lasting consequence of the transatlantic slave trade on Africa? A. Loss of slaves laborers for domestic labor service in Africa. B. It brought economic prosperity to the West African state. C. Served for the rise and consolidations of Africa states like Dahomey and Oyo. D. Extension some ethnic group and loss of the productive potential of Africa. 35ኛው ምን ይመስላችኋል? ይሄ የአትላንቲክ የባሪያ ንግድ ማለት ነው በአፍሪካ ላይ የረጅም ጊዜ ተጽዕኖ ምን ነበር ነው ጥያቄው። መልሱ ዲ ነው። እናም ይሄ የአትላንቲክ ባሪያ ንግድ በአፍሪካ ላይ የረጅም ጊዜ ተጽዕኖ የነበረው የህዝብ ቁጥጥር መቀነስ፣ የጎሳ ቡድኖች መጥፋትና የአፍሪካ ምርታማ አቅም ማጣት ነበር እና ወጣቶችና ጉልበተኞች በመወሰዳቸው አፍሪካ ከፍተኛ የሆነ የሰው ኃይል አጣለች እና ይሄ ደግሞ የኢኮኖሚ እድገትን አግዷታል ማለት ነው። እና በተጨማሪም ይሄ የአትላንቲክ ባሪያ ንግድ ማለት ነው ከአውሮፓ ቅኝ ግዛት መስፋፋት ጋር የተያያዘ ሲሆን ለአፍሪካ አህጉር ትልቅ ጥፋት ነበር እና ከ16ኛው እስከ 19ኛው ክፍለ ዘመን ድረስ በሚሊዮኖች የሚቆጠሩ አፍሪካውያን በግዳጅም ተወስደዋል ማለት ነው። እናም 35ኛው ይሄንን ይመስላል። 36ኛው ደግሞ which of the following illustrate the legitimate trade in West Africa? Export of African commodities in place of slaves.
B. Europeans trade for the scramble for Africa. C. The triangular natures of the slave trade. D. The change in European attitude to end slave trade. ምን ይመስላችኋል? 36ኛው ከሚከተሉት ውስጥ በምዕራብ አፍሪካ ውስጥ ይሄ ሌክቲሜት የሆነውን ንግድን የሚያሳየው የትኛው ነው? መልሱ ኤ ነው። ይሄ ሌክቲሜት የሆነው ትሬድ የአፍሪካን ምርቶችን እንደ ዘንባባ ዘይት፣ ወርቅ፣ የእጽዋት ይሄ ገሞች ከእጽዋት የሚገኙ ማለት ነው፣ እንጨትና ሌሎች የተፈጥሮ ሀብቶችን በባሪያ ንግድ ምትክ ወደ ውጭ መላክን ያካትታል እና ይሄ የሆነው በአውሮፓውያን ዘንድ የባሪያ ንግድ እየተወገዘ ከመጣ በኋላ ነው ማለት ነው። እና በተጨማሪም በ19ኛው ክፍለ ዘመን የአውሮፓ መንግስታት የባሪያ ንግድን በይፋ ካወገዙ በኋላ ህጋዊ ንግድን ተጀመረ ማለት ነው። ነገር ግን የአውሮፓውያን ፍላጎት አሁንም በአፍሪካ ሀብት ላይ ያተኮረ ነበር። ስለዚህ አፍሪካውያን ምርቶቻቸውን ለአውሮፓውያን በመሸጥ ኢኮኖሚያዊ ጥቅም ለማግኘትም ሞክረዋል ማለት ነው። 36ኛ ይመስላል። 37ኛው ስንመለከት ደግሞ what led to the Khoi Dutch War the 7th century in South Africa? A. The Khoisan's resistance to work the farm established by the Boer. B. The Khoi oppositions to Dutch companies' large-scale import of slaves to Cape Colony. C. The Boers' settlement on Khoisan grazing land and a serious cattle raid against them. D. The British control of South Africa and subsequent establishment of white settlement. 37ኛው ምን ይመስላችኋል? በ17ኛው ክፍለ ዘመን ማለት ነው በደቡብ አፍሪካ ይሄ የኮይ ደች ጦርነትን ምን አመጣው ነው የሚለው እና መልሱ ምን ይመስላችኋል? መልሱ ሲ ነው። ይሄ የኮይ ደች ጦርነት የተከሰተው የደች ገበሬዎች አሉ በኮይሳን የግጦሽ መሬቶች ላይ በመስፈራቸውና ከብቶቻቸውን በመውሰዳቸው ነው እና ይሄም ድርጊት በኮይሳኖች ዘንድ ከፍተኛ ቁጣን ቀስቅሷል ማለት። በተጨማሪም በ17ኛው ክፍለ ዘመን ይሄ የደች ኢስት ህንድ ኩባንያ ማለት ነው ደች ኢስት ኢንዲያን ካምፓኒ ይሄ የኬፕ ታውንን በመመስረት በአካባቢው መኖር ጀመረ። እናም ይህም ሁኔታ የኮይሳንና የደች መካከል ግጭት እንዲፈጠር ምክንያት ሆነ እና ጦርነቱ የኮይሳንን የመሬት ባለቤትነት መብት በመገደብ በደቡብ አፍሪካ የቅኝ ግዛት መስፋፋት እንዲፈጠርም አድርጓል ማለት ነው። እናም 37ኛ ይሄን ይመስላል። 38ኛው ስንመለከት ከዛ በፊት ግን ሰብስክራይብ አድርጉ። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። 38ኛ ስንመለከት in which parts of Africa were the European missionaries conducted successful missionary activities in the 19th century? A. Ethiopians and Kenya. B. Sierra Leone and Liberia. C. Sudan and Uganda. D. Ghana and Nigeria. 38ኛ ምን ይመስላችኋል? ይሄ የአውሮፓ ሚሽነሪዎች ማለት ነው በ19ኛው ክፍለ ዘመን በአፍሪካ ውስጥ በሚስዮናዊነት ተግባራቸው የተሰካላቸው የትኛው ክፍል ነበር ነው የሚለው። መልሱ ቢ ነው። ይሄ የአውሮፓ ሚሽነሪዎች ማለት ነው በ19ኛው ክፍለ ዘመን በሲራሊዮን እና በላይቤሪያ በሚስዮናዊነት ማለት ነው ሚሽነሪዎች ማለት ነው ተግባራቸው ስኬታማ ነበሩ። ምክንያቱም እነዚህ አካባቢዎች ከሌሎች የአፍሪካ ክፍሎች ቀድመው ለአውሮፓውያን ተጽዕኖ ተጋልጦ ነበር። በተጨማሪም ይሄ የሴራሊዮን እና ላይቤሪያ በአሜሪካ ነፃ የወጡ ባሪያዎች የሰፈሩባቸው በመሆናቸው ከአውሮፓውያን ባህል ጋር በቀላሉ ለመላመድ ችለዋል ማለት ነው። 37ኛው ስንመለከት which one of the major features of the restored or Solomonic dynasty? A. Large scale territorial expansion to the south. B. Establish a centralized administrative structure. C. Set up an enduring set of government like Aksum and Lalibela. D. Maintained peaceful relations and interaction with Muslim sultanate. 39ኛ ምን ይመስላችኋል? ከሚከተሉት ውስጥ ይሄ የሰለሞን ዳይናስቲ ሰለሞናዊ ስርወ መንግስት ማለት ነው ዋና መለያው የትኛው ነው ነው የሚለው። መልሱ ኤ ነው። ይሄ ሪስቶርድ የሆነው የሰለሞኒክ ዳይናስቲ ማለት ነው ወይም ከ13ኛው ክፍለ ዘመን ጀምሮ የነበረው ዋና መለያው ወደ ደቡብ
መጠነ ሰፊ የሆነ የክልል መስፋፋት ነበር እና ስርወ መንግስቱ የዛጉዌ ስርወ መንግስትን ከጣለ በኋላ ክርስቲያናዊ ግዛቱን ለማስፋፋት ወደ ደቡብ አቅጣጫ ወታደራዊ ዘመቻዎችን አካሂዷል። በተጨማሪም ደግሞ ይሄ መስፋፋት በተለይ በአጼ ይኩኖ አምላክ ዘመን የጎላ ነበር እና ይኩኖ አምላክ እና ተከታዮቹ የክርስትና እምነትን ለማስፋፋትና የንግድ መስመሮችን ለመቆጣጠር እነሱን ግብ ያደረጉ ዘመቻዎችን አደረጉ እና በዚህ ምክንያት የኢትዮጵያ መንግስት ይዞታዎቹን በከፍተኛ ሁኔታ እንዲጨምር አድርጎታል ማለት ነው እና ስለዚህ ኢትዮጵያን ሂስትሪ ማወቅ ተፈለጋችሁ የሰራሁት ቪዲዮ አለ ገብታችሁ መመልከት ትችላላችሁ ማለት ነው እና 39ኛው ይሄ ይመስላል። 40ኛ ስንገባ ደግሞ what was the bone of contentions between the Christians Highland kingdoms and the Muslim sultanate from the 13th century to the 16th century. A rivalry both the Christians and Muslim rulers to establish religious supremacy. B. The Muslim Sultanate aggressively territorial expansion toward Christian kingdom. C. The need to establish a monopoly on the Zela trade route by both states. D. The alliance of the Muslim Sultanate to block the Christian expansion to the south. 40ኛው ምን ይመስላችኋል? ከ13ኛው ክፍለ ዘመን እስከ 16ኛው ክፍለ ዘመን በክርስቲያን ይሄ ሃይላንድ ኪንግደም እና በሙስሊም ሱልጣኔቶች መካከል ይሄ አጨቃጫቂ ነገር ነበርና ምንድነው ነው? ምን ይመስላችኋል? መልሱ ሲ ነው። ይሄ በክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣኖች መካከል ዋነኛው አጨቃጫቂ ማለት ነው በዘይላ ንግድ መስመሮች ላይ ይሄ ሞኖፖሊን ለመቆጣጠር የነበረው ፍላጎት ነው እና ዘይላ በወቅቱ ቀይ ባህርን ተሻግሮ ወደ አረብ አገራት የሚደረገውን የንግድ ልውውጥ የምታስተናግድ ዋና ወደብ ነበረች ማለት ነው። በተጨማሪም ይሄ የዘይላ ወደብ ለሁለቱ መንግስታት የኢኮኖሚ ምንጭ ስለነበር እያንዳንዱ ኃይል ይህንን ወደብ ለመቆጣጠር ይፈልግ ነበር። እናም ይህን ፉክክር በተደጋጋሚ ግጭትና ጦርነት እንዲፈጠርም ምክንያት ሆኗል ማለት ነው። ወደ 41ኛው ጥያቄ ስንገባ which of the following was a common features of the Muslim Sultanate in the Ethiopian and the Horn during the medieval period? They were ruled by hereditary rulers who claimed descent from the Prophet Muhammad. B. Economically depend primarily on long distance trade passes through Zaila. C. Maintained large standing armies composed exclusively of foreign mercenaries. D. Were politically unified under a single central authority based on in Harar under Adal. 41ኛው ምን ይመስላችኋል? ምን ይላል? በመካከለኛው ዘመን በኢትዮጵያና በዚህ በሆርን በነበሩት የእስልምና ሱልጣኔቶች ጋር የነዚህ የጋራ መገለጫ ምን ነበር ነው የሚለው። ምን ይመስላችኋል? 41ኛ መልሱ ቢ ነው። ምክንያቱም በወቅቱ በነበሩት የእስልምና ሱልጣኔቶች ውስጥ የንግድ መስመሩ ትልቅ ገቢ የሚያስገኝላቸው ከመሆኑም በላይ ይሄ ከኢኮኖሚያቸው ዋነኛ መሰረት ነበር እና ዘይላ ወደብ በወቅቱ የንግድ ልውውጥ ማዕከል በመሆኗ የሱልጣኔቶቹ የኢኮኖሚ እንቅስቃሴ ማለት ነው ከዚህ ሁሉ ጋር የተያዘ ነበር። በተጨማሪም ደግሞ ይሄ የአፍሪካ ቀንድ ማለት ነው የነበሩት ማለት ነው የእስልምና ሱልጣኔቶች እንደ ኢፋት፣ አዳል፣ ሀዲያና ሌሎች በንግድ መስመር ላይ ትልቁ ቁጥጥር የነበራቸው ሲሆኑ ይህም የኢኮኖሚ ብልጽግና ምንጭ ሆኗል ማለት ነው። እና ወደ 42ኛው ጥያቄ ስንገባ which of the following Muslim sultanate in the medieval period located in the most western and southern territory of the Ethiopian region? A. Sharka and Dauro. B. Fatagar and አርባብኒ. ሲ. ኢፋት ኤንድ አደል. ዲ. ሀዲያ ኤንድ ባሊ። ምን ይመስላችኋል? 42ኛው ጥያቄ ምን ይላል? ከሚከተሉት የመካከለኛው ዘመን የኢትዮጵያ በመካከለኛው ዘመን ከነበሩ የእስልምና ሱልጣኔቶች ማለት ነው የትኛው በጂኦግራፊካላዊ አቀማመጥ በኢትዮጵያ ምዕራባዊና ደቡባዊ ክፍል የሚገኘው ይላል። 42ኛው
መልሱ ዲ ነው። እና ሀዲያና ባሌ ማለት ነው በጂኦግራፊካላዊ አቀማመጥ ከሌሎች ሱልጣኔቶች ይልቅ በኢትዮጵያ ምዕራባዊና ደቡባዊ ክፍል ይገኙ ነበር። በተጨማሪ ሀዲያና ባሌ በደቡብ ኢትዮጵያ የነበሩ የእስልምና መንግስታት ሲሆኑ ከሌሎች ሱልጣኖች ጋር የንግድና የባህል ግንኙነትም ነበራቸው ማለት ነው። 43ኛ ስንመለከት which of the following medieval Ethiopian polity was vulnerable to attack from both the Christian kingdoms and expanding Oromo groups due to its central locations near Lake Zwai? A. Gans, B. Damot, C. Waji, D. ጎጃም። 43ኛው ምን ይመስላችኋል? ከሚከተሉትስ ማለት ነው በዝዋይ ሐይቅ አቅራቢያ በመገኘት ለክርስቲያን መንግስትና ለኦሮሞ ኃይሎች ጥቃት የተጋለጠው የትኛው ነው የሚለው መልሱ ሲ ነው። ዋጅ በዝዋይ ሐይቅ አካባቢ በመገኘቱ ለሁለቱም ኃይሎች ማለትም ለክርስቲያን መንግስትና ለተስፋፋው የሮሞ ኃይል ጥቃት ተጋላጭ ነበር እና ቦታው ለጦርነት አመቺ ስለነበር ሁለቱም ኃይሎች ይፈልጉት ነበር ማለት ነው። እና በተጨማሪም ዋጂ በ14ኛው እና በ15ኛው መቶ ክፍለ ዘመን አካባቢ የነበረ ፖለቲካዊ ስልጣን የነበረው ቦታ ሲሆን በወቅቱ ደግሞ በነበሩ ፖለቲካዊ ሽኩቻዎች ምክንያት ብዙ ውጣ ውረዶችንም ያስተናገደ ነው ማለት ነው። 44ኛ ጥያቄ ስንገባ how Imam Ahmed ibn Ibrahim al-Ghazi was able to achieve military supremacy over the Christian Highland Kingdom? A. He established a small, better occupied army including Yemeni musketeers. B. The Christian kingdom had already accepted Imam and peacefully surrendered. C. He received military support from the Portuguese who supplied him with firearms. D. The Christian kingdom voluntarily ceded territory in exchange for control of Zeila trade. 44ኛው ምን ይመስላችኋል? ይሄ ኢማም አህመድ ኢብን ኢብራሂም አልጋዚ ማለት ነው ክርስቲያኖች ሃይላንድ ኪንግደም ማለት ነው እነሱ ላይ ወታደራዊ የበላይነትን እንዴት ሊያገኝ ቻለ ነው የሚለው 44ኛው ጥያቄ። መልሱ ኤ ነው። እና ኢማም አህመድ ማለት ነው የየመንን ይሄ ሙስኪተሮች ወይም ጠመንጃ ተኳሾችን ያካተተና የተሻለ የጦር መሳሪያ የተጠቀመ ሰራዊት በማቋቋሙ በክርስቲያን ሃይላንድ ኪንግደም ላይ ማለት ነው ወታደራዊ የበላይነቱን ሊያገኝ ይችላል። እና ይህም ሰራዊታቸው ማለት ነው የተሻለ ስልጠናና የጦር መሳሪያ ስለነበራቸው በተደጋጋሚ ክርስቲያኖቹ እንዲያሸንፉም አስችሏቸዋል ማለት ነው። እና በተጨማሪ የኢማም አህመድ ኢብን ኢብራሂም አልጋዚ ማለት ነው በ16ኛው ክፍለ ዘመን የነበረ ሲሆን በኢትዮጵያ ታሪክ ውስጥ ትልቅ ቦታ የሚሰጠው ሰው ነው እና በወታደራዊ ስልቶቹና በሰራዊት ጥራት በክርስቲያን ሃይላንድ ኪንግደም ላይ ከፍተኛ ጉዳትም አድርሷል ማለት ነው። 45ኛ ስንገባ ምን ይላል? why the Gada system was a critical factor in the success of the Oromo population movement during the 16th century. It A. allowed the Oromo to adopt foreign religious practice. B. centralized in political and military power in a single hereditary ruler. C. enabled organized mobilizations and integrations of new communities. D. focused on spiritual rituals which strengthens cultural identity. ይሄ ጥያቄ በእርግጠኝነት ይመጣል፣ ሁሌ የማይጠፋ ጥያቄ ነው። እናም 46ኛው ጥያቄ 15ኛው ጥያቄ ምን ይመስላችኋል መልሱ? የኦሮሞ ህዝብ ማለት ነው በ16ኛው መቶ ክፍለ ዘመን በተሳካ ሁኔታ እንዲንቀሳቀስ የገዳ ስርዓት ምን አስተዋጽኦ አበረከተ ነው የሚለው። መልሱ ሲ ነው። የገዳ ስርዓት ማለት ነው የኦሮሞ ህዝብ በተደራጀ መልኩ እንዲንቀሳቀስ አዳዲስ ማህበረሰቦችን እንዲዋሃድ ማስችሏል እና የገዳ ስርዓት በየ8 ዓመቱ ስልጣንን የሚረከቡ የተለያዩ የእድሜ ቡድኖች ያሉት ሲሆን ይህም
ለወታደራዊ ዘመቻዎችና ለሌሎች እንቅስቃሴዎች ወጣቶችን በማሰባሰብ ረገድ ትልቅ ሚና ተጫውቷል። በተጨማሪም ደግሞ ይሄ የኦሮሞ ህዝብ ማለት ነው በ16ኛው መቶ ክፍለ ዘመን ከቦረና ተነስቶ ወደ ተለያዩ የኢትዮጵያ ክፍሎች መስፋፋትን ተከትሎ በርካታ ለውጦች ተከስተዋል እና የገዳ ስርዓት ደግሞ ይህ እንቅስቃሴ በተሳካ ሁኔታ እንዲጠናቀቅም ትልቅ አስተዋጽኦ አድርጓል ማለት ነው። እና 46ኛ ስንመለከት how the Oromo population movement reshaped the political landscapes of Ethiopians in the Horn. It preserved the Gada system intact in adoption of Gada system by the Muslim communities. B restricted the Christian kingdom to areas north on the Abai rivers and reduced the sultans of Adel to the walled city of Harar. C unified all southern Ethiopia state under single Oromo monarchy. D enabled the Oromos to monopolize the trade passes through the Zela roads. 46ኛው ምን ይመስላችኋል? ይህ የኦሮሞ ህዝብ ሙቭመንት ማለት ነው በኢትዮጵያና በሆርን አፍሪካ ምን አይነት ለውጥ አመጣ ነው የሚለው መልሱ ማለት ጥያቄው። እና መልሱ ምን ይመስላችኋል? መልሱ ቢ ነው። እና ይሄ የኦሮሞ ሙቭመንት ማለት ነው በኢትዮጵያ ሆርን አካባቢ ትልቅ ለውጥ ያመጣ ሲሆን በተለይም የክርስቲያን መንግስትን ከአባይ ወንዝ በስተሰሜን እንዲወሰን በማድረግ ይሄ የአዳል ሱልጣኔትን በሐረር ከተማ እንዲወሰን በማድረግ ትልቅ ተጽዕኖ አሳድሯል። በተጨማሪም በ16ኛው መቶ ዘመን የኦሮሞዎች መስፋፋት በኢትዮጵያ ታሪክ ውስጥ ትልቅ ለውጥ ያመጣ ሲሆን እና የፖለቲካውን ስልጣን በማዳከምና አዳዲስ ኃይሎች እንዲፈጠሩም ምክንያት ሆኗል ማለት ነው። እና ወደ 47ኛ ስንገባ 47ኛ which of the following best represents a shared historical value among the southern Ethiopian peoples? A. The development and preservation of indigenous systems of government. B. After their contact with the Oromos, all of them were adopted the Gada system. C. Islam and transborder trade and the main factor for the rise of this state. D. The practice of centralized monarchy of state administration. 47ኛው ምን ይመስላችኋል? ከሚከተሉት ውስጥ ይሄ የደቡብ ኢትዮጵያ ህዝቦች የጋራ ታሪካዊ እሴት የትኛው ነው የሚለው? እሺ መልሱ ኤ ነው። የደቡብ ኢትዮጵያ ህዝቦች ማለት ነው የጋራ ታሪካዊ እሴት የአገር በቀል ኢንዲጂነስ የሆነ የአስተዳደር ስርዓቶችን ማዳበርና መጠበቅ ነው። እናም ይህም የየራሳቸውን ባህልና ማንነት ጠብቀው እንዲኖሩም አስችሏቸዋል። በተጨማሪም ይሄ በደቡብ ኢትዮጵያ የተለያዩ የአስተዳደር ስርዓቶች የነበሩ ሲሆን እያንዳንዱ ማህበረሰብ ራሱን ልዩ ባህልና ወግ ጠብቆ ቆይቷል ማለት ነው። እና 47ኛው ይሄን ይመስላል። 48ኛው ስንመለከት which of the following state located along the Ethio-Sudanese border? A. ለቃ state, B. ጊቤ state, C. the Emirates, D. the ሸቅደርስ። 48ኛው ምን ይመስላችኋል? ከሚከተሉት መንግስታት የትኛው ነው በኢትዮጵያ በኢትዮ ሱዳን ድንበር ላይ የሚገኘው ነው የሚለው? መልሱ ዲ ነው። ሸቅደም በጂኦግራፊካላዊ አቀማመጥ ማለት ነው በኢትዮ ሱዳን ድንበር ላይ የሚገኝ ሲሆን ይህም በሁለቱ ሀገሮች መካከል የንግድና የባህል ልውውጥ እንዲኖርም አስችሏል። በተጨማሪም በኢትዮጵያ ሱዳን ድንበር አካባቢ የነበሩ ሸቅደሞች በንግድና በባህል ትስስር የዳበረ ግንኙነት የነበራቸው ሲሆን ይህም ለሁለቱም አካባቢዎች ማለት ነው እድገት አስተዋጽኦ አድርጓል ማለት ነው። 49ኛ ስንገባ which of the following best explains the gradual abandonment of the Gada systems and the emergence of centralized monarchies among the Macha Oromo in the Gibe Valley and Wallagga during the 9th century? A. The consistent enforcement of Oromo customary laws by Gada assemblies. B. The expansion of the Ethiopian imperial state under Menelik II. C. The rise of the powers of Abadulla or world leaders in Moti or king. D. The conversion of the Mecha Oromo to Orthodox Christianity. 49ኛው ምን ይመስላችኋል?
በ19ኛው ክፍለ ዘመን በማቻ ኦሮሞ መካከል የነበረው ይሄ የገዳ ስርዓት ቀስ በቀስ መዳከምና የማዕከላዊ መንግስታት መፈጠር ከሚያብራሩት ምክንያቶች ውስጥ የትኛው የተሻለ ነው ከዚህ ከተዘረዘሩት ውስጥ ማለት ነው? እና መልሱ ምን ይመስላችኋል? መልሱ ሲ ነው። በ19ኛው መቶ ክፍለ ዘመን ማለት ነው። ይሄ በማቻ ኦሮሞ መካከል የነበረው ይሄ የገዳ ስርዓት ቀስ በቀስ መዳከምና የማዕከላዊ መንግስታት መፈጠር ከሚያብራሩት ምክንያቶች ኃይለኛው ይሄ የአባዱላ ወይም የጦር መሪዎች ወይም ሙቲ የሚባሉት ንጉስ የሚባሉት ማለት ነው በመሆናቸው ነው። እናም እነዚህ የአባዱላ ኃይላቸው እየጨመረ በመምጣቱ ይሄ የገዳ ስርዓት በመተካት የራሳቸውን ስልጣን መሰረቱ። የገዳ ስርዓትን በመተካት ማለት ነው። በተጨማሪም ይሄ በማቻ ኦሮሞ መካከል ይሄ አባዱላዎች መነሳት የገዳ ስርዓት እንዲዳከም ያደረገ ሲሆን ይህም ደግሞ ወደ ማዕከለ መንግስት እንዲሸጋገር ምክንያት ሆኗል። ይህም ለውጥ ማለት ነው በማህበረሰብ ውስጥ አዲስ የኃይል ሂደቶች እንዲፈጠር ምክንያት ሆኗል ማለት ነው። እና 49ኛው ይሄ ይመስላል። 50 ስንገባ how the interaction between Islamic networks and trade systems catalyzed political centralizations and economic prosperity beyond mere coexistence. The arrival of Muslim trade introduced new crops and crafts by local chiefs, rejected religious conversions that imitating states' growth. B. A confederation of clans leveraged its control over key caravans routes, thereby transforming a mark center into a strong Islamic sultanate. C. Coastal sports flourished under foreign merchants, but inland societies remained fragmented due to linguistics and religious diversity. The Islam spread slowly through missionary activities, while trade continued along pre-existing routes managed by non-Muslim intermediates. 50ኛው ምን ይመስላችኋል? የእስልምና መረቦች ኔትወርክ ማለት ነው። ኢስላሚክ ኔትወርክስ እና ይሄ ትሬድ ሲስተም ማለት ነው። እነዚህ ግንኙነቶችን ከቀላል አብሮ መኖር ባለፈ ይሄ የፖለቲካ ማዕከላዊነትን እና የኢኮኖሚ ብልጽግናን እንዴት ሊያነሳሳ ቻለ ነው የሚለው 50ኛው ጥያቄ። መልሱ ምን ይመስላችኋል? መልሱ ቢ ነው። ማለትም የአንድ የጎሳ ህብረት ማለት ነው ቁልፍ የንግድ መስመሮችን በመቆጣጠር የገበያ ማዕከላትን ወደ ጠንካራ የእስልምና ሱልጣኔትነት በመለወጥ የፖለቲካ ማዕከላዊነትንና ይሄ የኢኮኖሚ ብልጽግናን ያነሳሳል እና የንግድ መስመሮችን መቆጣጠር ለኢኮኖሚያዊ እድገት ትልቅ አስተዋጽኦ ያበረክታል። በተጨማሪም ደግሞ ይሄ የእስልምና ኔትወርኮችና ትሬድ ሲስተሙ ማለት ነው በኢትዮጵያና በአጎራባች አካባቢዎች የፖለቲካና ኢኮኖሚያዊ ለውጥም እንዲመጣ ምክንያት ሆነዋል ማለት ነው። ወደ 51ኛው ጥያቄ ስንገባ ዋይ ወዝ ሰብስክራይብ አድርጉ። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ እና why was the political center of the Christian kingdom moved north of the Abai rivers in the middle of the 6th century to promote cultural exchange with neighboring Islamic sultanate, be strengthens ties with the Portuguese military advisors stationed in the north, see access more fertile agricultural lands in the North Highland, this secures a more defensible regions against resistance military threat from the south. 51ኛው ጥያቄ ምን ይመስላችኋል? የክርስቲያን መንግስት ይሄ የፖለቲካ ማዕከል ማለት ነው በ16ኛው መቶ ክፍለ ዘመን አጋማሽ ላይ ከአባይ ወንዝ በስተሰሜን የተዘዋወረው ለምን ነበር ነው የሚለው። መልሱ ዲ ነው። ምክንያቱም የክርስትና መንግስት የፖለቲካ ማዕከል ማለት ነው በ16ኛው መቶ ክፍለ ዘመን አጋማሽ ላይ ከአባይ ወንዝ በስተሰሜን የተዘዋወረው ከደቡብ የተከታታይ ወታደራዊ ዛቻዎች የበለጠ መከላከያ ክልልን ለመጠበቅ ነበርና በወቅቱ የኦሮሞዎች መስፋፋትና ይሄ አዳል ሱልጣኔት ወረራ የተባባሰ በመምጣቱ መንግስቱ ራሱን ለመከላከል ማለት ነው አመቺ ወደ ሆነ ቦታ ለመሸሽ ተገዷል ማለት። በተጨማሪም በ16ኛው መቶ
ክፍለ ዘመን ማለት ነው የኢትዮጵያ ክርስቲያን መንግስት ከባድ ፈተናዎች ገጥሞታል። በተለይም የአዳል ሱልጣኔት መሪ የነበሩት አህመድ ግራኝ በከፈቱት ጦርነት ከፍተኛ ጉዳት ደርሶበትም ነበር ማለት ነው። ወደ 52ኛ ስንገባ which of the following was served as permanent political centers of the Christian Highland Kingdom after they shifted their center north of the አባይ ሪቨር? የጎንደር፣ ቢ ደንቢያ፣ ሲ መንግስት ሰማያት፣ ዲ ደንቀዝ። ምን ይመስላችኋል? 52ኛ የክርስቲያን ማለት ነው ሃይላንድ ኪንግደም ማለት ነው። ማዕከላቸው ከአባይ ወንዝ በስተ ሰሜን ካዘዋወሩ በኋላ ማለት ነው ቋሚ የፖለቲካ ማዕከል በመሆን ያገለገለችው የትኛዋ ነች ነው? መልሱ ኤ ነው፣ ጎንደር ነው። እና ጎንደር የክርስቲያን ደጋማ መንግስት ወይም ሃይላንድ ኪንግደም ማዕከላቸውን ከአባይ ወንዝ በስተሰሜን ካዘዋወሩ በኋላ ቋሚ የፖለቲካ ማዕከል በመሆን አገለገለች እና ጎንደር ለረጅም ጊዜ የኢትዮጵያ ዋና ከተማ በመሆን ትልቅ ሚና ተጫውታለች። እና በተጨማሪም ጎንደር በፋሲል ግቢና በሌሎች ታሪካዊ ቅርሶች የምትታወቅ ከተማ ስትሆን በኢትዮጵያ ታሪክ ውስጥም ትልቅ ቦታ አላት ጎንደር ማለት ነው። 56ኛው ስንገባ which development most significantly demonstrate the Gondarian king's effort to consolidate political and religious authority despite recurring internal instability? A. The temporary expulsion of Jesuit missionaries following Lutheran dispute. B. The institutionalizations of the Qubat and Tewahedo technological debates. C. The theological debates. C. The establishment of Gondar as a permanent capital with fortified royal compound. D. The signing of treaties with የእጅ ኦሮሞ leaders to secure frontier territories. 56ኛው ምን ይመስላችኋል? ይሄ በተደጋጋሚ የውስጥ አለመረጋጋት ቢኖርም ይሄ የጎንደር ነገስታት ማለት ነው የፖለቲካና የሃይማኖት ስልጣን ለማጠንከር ያደረጉት ጥረት በይበልጥ የሚያሳየው ከነዚህ ውስጥ ምርጫዎች ውስጥ የትኛው ነው? እና መልሱ ሲ ነው። እና ጎንደርን ቋሚ ዋና ከተማ አድርጎ መመስረት ይሄ የፖለቲካና የሃይማኖት ስልጣንን ለማጠናከር ያደረጉት ጥረት ማለት ነው በይበልጥ ያሳያል። እና ይህም ነገስታቱ ራሳቸውን ከውስጥና ከውጭ ኃይሎች ለመጠበቅ ያደረጉት ጥረትንም ያሳያል። በተጨማሪም በጎንደር ዘመን የነበሩት ነገስታት ፖለቲካዊና ሃይማኖታዊ ስልጣናቸውን ለማጠንከር የተለያዩ እርምጃዎችን የወሰዱ ሲሆን ከነዚህ መካከል ጎንደርን ቋሚ ዋና ከተማ አድርጎ መመስረት አንዱ ነው ማለት ነው። ወደ 54ኛ ስንገባ 54ኛ how the rulers of Shawa maintain political autonomy from the North Ethiopian between 1559 and 855 by a forming military alliance with the Ottoman Empire, be engaging in constant warfare with the Gondarian monarchy, C. adopting Islamic governance structures to dethrone northern interference, D. avoiding direct involvement in the power struggle of the North province. 54ኛው ምን ይመስላችኋል? እነዚህ የሸዋ ገዢዎች ማለት ነው ከ1559 እስከ 1855 በሰሜን ኢትዮጵያ ላይ የነበራቸውን ይሄ የፖለቲካ አውቶኖሚ እንዴት ጠብቀው ቆዩ ነው የሚለው። ከነዚህ ውስጥ መልሱ የት ይመስላችኋል? መልሱ ዲ ነው። ይሄ የሸዋ ገዢዎች ማለት ነው ከ1559 እስከ 1555 በሰሜን ኢትዮጵያ ላይ የነበራቸውን የፖለቲካ ነጻነት የጠበቁት ማለት ነው በሰሜናዊ አውራጃዎች የስልጣን ሽኩቻ ውስጥ ቀጥተኛ ተሳትፎን በማስወገድ ነበር እና ይህም ከማዕከላዊ መንግስት ጋር ግጭት ውስጥ ከመግባት እንዲቆጠቡ አስችሏቸዋል። በተጨማሪም የሸዋ መንግስት በኢትዮጵያ ታሪክ ውስጥ የራሱን ነጻነት ጠብቆ የቆየ ሲሆን ይህም በጂኦግራፊያዊ አቀማመጡና በፖለቲካ ስልቱ የተገኘ ነበር ማለት ነው። እናም ወደ 55ኛ ስንገባ which of the following best explain a key preconditions that enable the industrial revolution to begin in Britain? A. widespread availability of skilled engineers from continental Europe. B. presence of abundant natural resources such as coal and iron ore.
iron ore. C, the immediate adoptions of steam powers in all sectors of the economy. D, the declines of agriculture production in the 18th century. 55ኛ ምን ይመስላችኋል? ከዛ በፊት ግን እዚህ ድረስ ከደረሳችሁ አይቀር ሰብስክራይብ አድርጉ፣ ላይክም አድርጉ፣ ኮሜንትም ጻፉ፣ ግዴታ ነው። አይ ግን ይሄ ይጠቅማል ብላችሁ ካሰባችሁ ማለት ነው ለጓደኞቻችሁም ሼር አድርጉላችሁ። እና ምን ይላል 55ኛው ከሚከተሉት ውስጥ ይሄ የብሪቲሽ ኢንዱስትሪያል ሪቮሉሽን እንዲጀመር ያስቻለው ቁልፍ ዋናው ወይም ሁኔታው የትኛው ነው? ከነዚህ ውስጥ 55ኛው ጥያቄ የሚለው መልሱ ምን ይመስላችኋል? መልሱ ቢ ነው። እና እንደ ከሰል እና የብረት ማዕድን ያሉ ይሄ የተትረፈረፈ የተፈጥሮ ሀብቶች መኖር ይሄ የብሪቲን ኢንዱስትሪያል ሪቮሉሽን እንዲጀመር ያስቻለው ቁልፍ ቅድመ ሁኔታ ነበር። እና እነዚህ ሀብቶች ለፋብሪካዎችና ለትራንስፖርት አገልግሎት የሚውል ኃይል ለማመንጨት ትልቅ አስተዋጽኦ አበርክተዋል። በተጨማሪም ብሪቲሽ በ18ኛው መቶ ክፍለ ዘመን የኢንዱስትሪ አብዮት ወይም ኢንዱስትሪያል ሪቮሉሽን በመምራት ቀዳሚ ከነበሩ አገሮች አንዷ ነበረች። ለዚህም ምክንያት ማለት ነው የተፈጥሮ ሀብት መገኘት እና የቴክኖሎጂ እድገቶችም ነበረ ማለት ነው። እና ወደ 56ኛው ስንገባ how did James Watt's improvement to the steam engine contribute to industrial development in the late 18th century? By A, enabling faster communication across long distance. B, providing a reliable and efficient source of power for factories and mines. C, replacing water's oil in agricultural irrigation systems. D, facility the mass productions of steels through the Bessemer process. ምን ይመስላችኋል? 56ኛው ይሄ ጄምስ ዋት የሚባለው ማለት ነው ይሄ ስቲም ኢንጂን በእንፋሎት የሚሰራ ሞተር በማሻሻል በ18ኛው ክፍለ ዘመን ማገበዳጃ ላይ ለኢንዱስትሪ እድገት ምን አስተዋጽኦ አበረከተ ጄምስ ዋት ነው የሚለው። 56ኛው መልሱ ቢ ነው። እና ጄምስ ዋት ይሄ በእንፋሎት የሚሰራው ሞተር በማሻሻል ለፋብሪካዎችና ለማዕድን ማውጫዎች አስተማማኝና ቀልጣፋ የኃይል ምንጭ በማቅረብ በ18ኛው ክፍለ ዘመን መገባደጃ ላይ ለኢንዱስትሪ እድገት ትልቅ አስተዋጽኦ አበርክቷል። እናም ይህም ፋብሪካዎች በውሃ ላይ ብቻ ቦታ ፈልገው እንዳይሉ እንዲሰሩ አስችሏል ማለት ነው። በፈለጉት ቦታ ላይ እንዲሰሩ አስችሏል። በተጨማሪም ይሄ ጄምስ ዋት የእንፋሎት ሞተር በኢንዱስትሪ አብዮት ውስጥ ትልቅ ሚና ተጫውቷል እና ሞተሩ ማለት ነው የፋብሪካዎችን አምራችነት በማሳደግ አዳዲስ ኢንዱስትሪዎች እንዲፈጠሩ ምክንያት ሆኗል ማለት ነው። እና ወደ 57ኛ ጥያቄ ስንገባ which of the following was a major cause of the American Revolution? A, British encouragement of colonial self-rule through elected assembly. B, establishment of free trade agreements between the colonies and France. C, the elections of George Washington as a president of the United States of America. D, impositions of taxes by the British Parliament without colonial representation. 57ኛው ምን ይመስላችኋል? ውሃ እየጠጣችሁ ይደክማል ስታጠኑ። እና 57ኛው ምን ይላል? ከአሜሪካ ሪቮሉሽን ማለት ነው ዋና ምክንያት መካከል የትኛው ነው የሚለው። መልሱ ዲ ነው። የእንግሊዝ ፓርላማ ማለት ነው በቀኝ ግዛቶች ታክስ መጣሉ ለአሜሪካ አብዮት ዋና ምክንያት መካከል አንዱ ነው። እና አሜሪካውያን ያለ ውክልና ምንም ታክስ የለም ማለትም ኖ ታክሴሽን ዊዛውት ሪፕሬዘንቴሽን የሚል መፈክር በማሰማት ተቋማቸውን አሳይቷል። በተጨማሪም ደግሞ ይህ የአሜሪካ አብዮት በ1775 የጀመረ ሲሆን አሜሪካውያን ከእንግሊዝ ነጻነታቸውን እንዲያውጁ ምክንያት ሆኗቸዋል ማለት ነው። እና ወደ 58ኛ ጥያቄ ስንገባ which sequence based reflects the chronological progressions of key phase during French Revolution? A, regions of territory and then state general conference and
directory established? B. Napoleon coronations, and then tennis court odds and fall of the Bastille. C. Storming of the Bastille, and then National Assembly formed, and exclusions of Louis. D. Declaration of the Right of Man, and then consult formed, and then fall of Robespierre። እና 58ኛው ምንድን ይመስላችኋል? የትኛው ቅደም ተከተል የፈረንሳይ አብዮት ቁልፍ ደረጃዎችን በጊዜ ቅደም ተከተል የቱ ነው የሚያሳየው ነው? መልሱ ምን ይመስላችኋል? መልሱ ሲ ነው። ስቶርሚንግ ኦፍ the Bastilles in the National Assembly formed ከዛ በኋላ exclusion of Louis እና የፈረንሳይ አብዮት ማለት ነው በ1789 ጀመረ ሲሆን በፈረንሳይ ታሪክ ውስጥም ትልቅ ለውጥ ያመጣ ነበር ማለት ነው። ወደ 59ኛ ጥያቄ ስንገባ which of the following best represents a long term cause of the French Revolution? A. The storming of the Bastilles in July 1789. B. France financial crisis due to involvement in the American War of Independence. C. The convening of the States Generals in May 1789. D. The rigid structure of the ancient regimes and the systems of social inequality. 59ኛው ምን ይመስላችኋል? ከሚከተሉት ውስጥ የፈረንሳይ አብዮት የረጅም ጊዜ መንስኤን በተሻለ ሁኔታ የሚወክለው ከነዚህ ውስጥ የትኛው ነው ይላል። መልሱ ዲ ነው። the rigid structure of the ancient regimes and the systems of the social inequality። ይሄም የአንሸንት ሪጅም ጥብቅ መዋቅርና ይሄ የማህበራዊ እኩልነት ስርዓት የፈረንሳይ አብዮት የረጅም ጊዜ መንስኤን ማለት ነው በተሻለ ሁኔታ ይወክላል እና ይህም ስርዓት ለማህበራዊ አለመረጋጋትና ለውጥም ትልቅ ምክንያት ሆኗል። በተጨማሪም በፈረንሳይ አብዮት ይሄ የነበረው የፖለቲካና ማህበራዊ ሁኔታ ለውጥ እንዲመጣም ከፍተኛ ጫናም ፈጥሮ ነበር ማለት ነው። ወደ 60ኛው ጥያቄ ስንገባ how did the Napoleonic Code advance legal equality in post-revolutionary France? Is A. Reinstated feudal privilege for the nobility. B. Established uniform laws applicable to all citizens. C. Granted absolute powers to regional governors. D. Abolished civil marriage and reinstated church authority። 60ኛው ምን ይመስላችኋል? ይሄ የናፖሊክ ኮድ ማለት ነው ፖስት ሪቮሉሽነሪ የፍራንስ ማለት ነው የህግ እኩልነት እንዴት አሳደገ ነው የሚለው። ከነዚህ ውስጥ መልሱ ቢ ነው። ይሄ የናፖሊን ኮድ ማለት ነው ለሁሉም ዜጎች የሚመለከቱ ወጥ የሆነ ህጎችን በማቋቋም ይሄ ከፖስት ሪቮሉሽን ከፈረንሳይ ማለት ነው የህግ እኩልነትን አሳድጓል እና የህግ የበላይነት እንዲረጋገጥ ማስችሏል። በተጨማሪም ይሄ የናፖሊዮን ሎ ማለት ነው ማሚን ኮድ ማለት ነው በአውሮፓና በዓለም ዙሪያ ይሄ የህግ ስርዓቶች ላይ ትልቅ ተጽዕኖ ያሳደረ ሲሆን በእኩልነት መርሆች ላይም የተመሰረተ ነበር ማለት ነው። እና ይሄንን ይመስላል። እስከ 60ኛ ሰርተናል እና በርቱ ስሩ። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ እና ለዛሬ ጨርሰናል። ባይ። ቀጣይ ፓርትም አለው እስከ 100 እንጨርሳለን። ባይ